በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ ጧፍ የሚያበራ ዲያቆን ነው እና ልጅ ስታሳድጉ መከራ ስለምዷቸው ለምሳሌ ገንዘብ ወዳጅ ሰው እና ቀናተኛ ሰው ንስሐ ገብቶ በቀኖና መሃል መውደቅ እኮ በጣም ከባድ አይደል? ሱሪ እየለበሱ ቤተክርስቲያን መሄዱ ልማድ እየሆነብን መጣ ማለት ነው። ይሄንን ጥላ አትዘርጉት፣ መልሱ ጃንጥላ ሰላም ኦርቶዶክሳዊ ወጣቶች፣ ይህ ወራዝ ሚዲያ ነው። ወራዝ ሚዲያ ወጣቶች በመንፈሳዊ ህይወታቸው እንዲያድርጉ የተለያዩ አጫጭር አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን በጋራ የምናይበት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ላይክ እና ሼር ብታደርጉት ለብዙዎች ተደራሽ መሆን ይችላል። ጧፍ የሚያበራ ዲያቆን ነው። ዲያቆን ነው የሚያበራው። ደግሞ ስርዓት አለው እኮ የሚበራ በቅዳሴ ጊዜ ቤተክርስቲያን ስንሄድ የምናደርገውን ነገር ነው የሚነግሩን። በዚህ ኢኮኖሚው እየተቃጠለ እንዴ ለምን ሞይ ትሆናላችሁ? ያለ ስርዓት አጸድቁም እኮ ምንም አይጸደቅም። በእውነት መኮነን ካልሆነ እና ጧፉን መስጠት ይሄ ጧፉ እኮ ለዲያቆኑ ማለት ነው ብር እና አመቶ ዝም ብሎ ለሊቀ ዲያቆኔው ስርዓቱ ለቄሰ ገበዝ ይሰጣል። የሚሰጡም ሰዎች አሉ። ያ ተሽጦ አሁን ለምንለው ለቤተ ክርስቲያን ለምስማር ይሆናል። አዎ አንዱ እንትን ጧፍ ስንት ነው ማማ? ወደ ገበያ ነኝ ስንት ነው? እውነት ነው በእውነት የሱ መንደር 10 ብር አይገኝም። ያው 10 ብር ነው። በጣም ጥሩ 10 ብር። ሁለቱ ጧፍ ስንት ሆነ? 20 ብር። እሺ 10ሩ ጧፍ ስንት ሆነ? 100 ብር። አዟችሁ እንዴ መጨመር እኮ ነው። ታዲያ እኮ እንዲህ እያለ ይገባል። ለምንድን ነው ያለ ስርዓቱ እሱ የሚፈለጉ ስለተወ ለራስዎም መስጠት ንስሐ ገባለው ካልቆረቡ እቆርባለሁ ራስን ነው መስጠት። እግዚአብሔር በጣም ትክክል በደንብ ስሙ። ለስርዓት ነው ለአገልግሎት የነውቁ ይው ለአገልግሎት እንጂ ራሳችን ወስደን የምናበራው አይደለም። ክፋታችንን እንድንተው እግዚአብሔር ሆይ እንደው ይሄን ክፉ ስራዬን አቁምልኝ። ሌባም ከሆነ ሌብነቱን፣ ውሸታም ከሆነ ዝሙተኛም ከሆነ እንደው እርዳኛ አቁምልኝ። እንደው ዮሴፍ እኮ ቆመንቱ ችግሩ መልአኩ ተገና አሁንም እንደው ካህናቱም ግዴላችሁን ጎበዝ ንቁ ልጆቻችሁ ይማሩ፣ ልጆቻችሁ እንጀራ ይብሉ፣ ባለቤቶቻችሁ እንደ ሌሎች ምዕመናን እኩል ይሁኑ። እንዴ የቄስ ሚስት እንዴት ነው አይመርባት ያለ ማንም? የቄስ ልጆች አይማሩ ያለ እምነቱን እኮ እኛ ስለ ቄሱ አይደለም እምነቱ ለምን ይዳከማል? እውነት ነው በጣም እና ፈልቅ ማለት በተቻለ መጠን ጧፍ ስታመጡ አምጡ ስጡ። በቃ ጥሩ ነው ደንብ ነው እኮ እንዴ ተወከፍ እያልን እንጸልያለን እንዴ ግን ተወከፍ ብለን እነሱ አበሩ የሚል ጸሎት የለንም እንዴ ያመጡት ነው ወደኛ እኛ እኮ ቀር አልተቀበልንም እዚሁ አቃጠሉት ዘመራ አይደለ እና ይሄ ብዙ ትምህርት አይጠይቅም አሰላስሉ ማለት ነው። አለቃውም እንደው በጥሞና ቀን የተነገረውን እንዲህ ነው። አዎ የካህናት ኑሮ ሲሻሻል ፉል ታይም ያገለግላሉ። ሌላ ስራ አይፈልጉ። ዳዊት ይደግማሉ። በቃ እዚሁ ለምዕመናን ለሀገር ያለቅሳሉ። አለበለዚያ ኑሮው ሲከብደው ወደ ሌላ ይሄዳሉ። ወደ ሌላ ገንዘብ ለማግኘት በቤተ ክርስቲያን ብልጥነት አይሰራም። አዎ ይሄ የብልጦች ቋንቋ የብልጥ ሃይማኖት የለም። የዋሆች ነው። አዎ በረከቱ ይደርብን አባታችን በረከቱ ይደርብን። በእውነት በጣም ማስተዋል አለ። ቤተክርስቲያን ስንል ልናደርገው የሚገባውን ነገር መለየት አለብን። ጧፍ የሚበራው መስዋዕት እስከሆነ ድረስ ማን ማብራት እንዳለበት ይሄ ስርዓተ ቤተክርስቲያን የማይወክል ስለሆነ ሁልጊዜም ቢሆን ራሳችን ልናስተውል ይገባል። ምን ነው የሚጫጩት? መዝሙር ለመዘመር ነው? ምግብ መብላት። እሺ እነዚህ ልጆች ጥሩ የሰሞኑን ትሬንድ ነው። ይገርማል። ክርስቲያኒቱን ዝማሬ ለብዙዎች እንዲታወቅ እያደረጉ ያሉ ልጆች እንዲሆኑ ይችላሉ። ግን ምንክፍባቸውና መመክራቸው አንዲት ምክር አለች።
ዓለም የምታመጣውን ትሬንድ ሁሉ እኛ የመከተል ግዴታ የለብንም። የምትበሉት ነገር እንጀራ ነው፣ የምትዘምሩት ነገር ቃል እግዚአብሔር ነው። ምግበ ሥጋ ወነፍስ፣ የሥጋ ምግብ የነፍስ ምግብ በአንድ ላይ እየተመገባችሁ ነው። ግን ይሄ ነገር ስርዓት አለው። ዓለማውያን እንደፈለጉ አድርገው ምግቡን እያብጠለጠሉ እየሮጡ እየተመገቡ የራሳችን የማዕድ ስርዓት አለ። ኦርቶዶክሳዊ ነገር በመንፈሳዊ ገልብጠን የመስራት ግዴታ የለበትም። መዝሙር ሲዘምርም በዚህ አግባብ መዘመር መቻል የለበትም። ያም ነገር ቢሆን በስርዓት ላይ የተመሰረተ መሆን መቻል ነበረበት። አሁን ግን ይሄ እንዲህ የተላፋችሁ ቃል እግዚአብሔር ነው የምትናገሩት፣ ዝማሬ ነው የምትዘምሩት። እንዲህ ተላፍታችሁ ደግሞ የደረሰው ሰው ደግሞ እንጀራውን ሲበላ ደግሞ በዛ አግባብ ደግሞ እንጀራ ሊበላ አይገባም። ማዕድ ክቡር ልክ ነው። በጣም ልክ ነው። አክብራችሁት ቁጭ ብላችሁ ነው እንጂ እንዲህ እየተንከለከላችሁ ዓለም ያመጣችሁን ትሬንድ ሁሉ እየገለበጣችሁ ወደ ጸሎት የሌለው ምን የሌለው መጋፋት ስርዓት ማዳላት ምግብ እንዴት እንደሚበላ ሲበላ እንዴት እንደሆነ መጽሐፍ ሲራክ ላይ ማግኘት ትችላላችሁ። አንድ ክርስቲያን ሲበላ በምን አግባብ መብላት እንዳለበት፣ ምን አይነት መስፈርቶችን ማሟላት እንዳለበት ስትበሉ እንኳን በስማም የተለያዩ ይሄን ቪዲዮ ለተለያዩ ሰዎች ላኩላችሁ። ምክንያቱም ትሬንድ እያደረጉት በቃ ኦርቶዶክሳውያን የማይሆን ስርዓት ውስጥ እየገባ ነው የተመገባቸው አይደለም። ከዛ ባሻገር ደግሞ መንፈሳዊው ምግብ ዝማሬውን ለራሱ በትክክል በዚህ ልክ እየተንጫጫችሁ እየተላፋችሁ እየተጋፋችሁ ምዘምሩት ዝማሬ በቀር በእግዚአብሔር አይደርስም። ለካሜራና ለትሬንዱ ከሆነ የምታደርጉት ኃጢአት እየገባችሁ ነው። ከሥርዓተ ቤተክርስቲያን ጋር እየተጋጫችሁ ነው። አስተካክሉ። እንደ ወንድም አንድ ምክር ልጨምርላችሁ። ዝማሬው ላይ ትኩረት ከምታደርጉ ይልቅ ትምህርቱ ላይም ደግሞ ትኩረት ብታደርጉ መልካም ነው። የሆነ ጊዜ ደግሞ ትምህርት እየተጠያየቃችሁ ነበርና እየተመለከትኩ ነበርና ቁርባን ማለት ምን ማለት ነው? ጭራሽ እንጀራ አቅርበዋል። ከዛ ጥያቄ ጥሩ ነው፣ ግን ከምን ይዘጋጃል? ከምን ይዘጋጃል? ጌታችን ኢየሱስ ክርስቶስ ሳይሆን ከምን ይዘጋጃል? የአዲስ ኪዳን ቁርባን መቼ ተመሰረተ? ሁሉም ተመለሱ። ጥያቄ ከብዷቸው እኮ ነው። ደግሞ እየበላ ነው የሚመልሰው። ስለዚህ በዝማሬ ጊዜያችንን ከምናጠፋ የሚጠቅመን ይልቁኑ ከዝማሬ ይልቅ ምዕመናን እየተበሉ ያሉት ባለማወቃቸው ባለመማራቸው በመናፍቃን ባይዛብ እየተወሰዱ በተኩላ እየተነጠቁ ይገኛሉና ዝማሬ መዘመሩ ብቻውን ትልቅ ዕውቀት አለመሆኑን አውቃችሁ ተማሩ። መዘመር ብቻ አይደለም፣ ቤተክርስቲያንን ተማሩ። ቤተክርስቲያን ቃል እግዚአብሔር መማር የሚሰጡ ኮርሶችን ተቀበሉ። ከዛም ባሻገር በእውቀት የተደራጃችሁ ዲያቆናት መሆን መቻል አለባችሁ። ይሄንን ስነግራችሁ እንደ ወንድማዊ ምክር እንጂ እየተጫዋችሁ እየነቀፍኳችሁ አለመሆኑን አውቃችሁ በቅንነት ፌን ተቀበላችሁ ለማከሩ እንደዚህ አይነት ትሬንድ ሲሰሩ ተመልክቻለሁ። ጋር የምትመለከቷቸው ሴቶችም ይሄንን ትሬንድ ሲሰሩ ታይቻለሁ። ቤተክርስቲያን ይሄንን ስራ በፍጹም ኦርቶዶክሳዊ ምግብ የሚበላበት አግባብ የሚወክል አይደለም። ሁሉም በስርዓት ብታደርጉት እናንተም ትጠቀማላችሁ፣ የሚመለከታችሁ ሰዎችም ደግሞ ጥሩ ትምህርት ይወስዳሉ እንጂ ከዚህ ምንም አይነት ትምህርት ልንወስድ አንችልም። ዝማሬን በዚህ መልኩ አይዘመርም። ሁለተኛ ነገር ደግሞ ምግብን በዚህ መልኩ አይበላም። አሁንም ደግሞ ያንን የምትዘምሩት ዝማሬም ልክ ነው እያልኩ አይደለም። ዝማሬ እያቆራረጣችሁ ለምትፈልጉት ነገር ብቻ የተጠቀማችሁት ዝማሬ ሲዘመር በስርዓት ከተጀመረው ሁሉ ማለቅ መቻል አለበት። ወረብ ከሆነም 3 መዘመር መቻል አለበት ወይ አንዴ እንጂ ጀምራችሁ ለትሬንዱ ብላችሁ ታቋርጡታላችሁ። ቃል እግዚአብሔርን እየቆራረጣችሁት ጀምራችሁ ማቋረጥ ምንድነው ሲባል ትሬንድ ነው ለቪዲዮ ተብሎ ነው ችግር የለውም ይባላል። ግን ችግር አለው። ያም ነገር አይደለም። ትምህርት ላይ ተመርኮዙ። ዓለም የምታመጣውን ትሬንድ ደግሞ የመከተል ግዴታ የለባችሁም፣ ግዴታ የለብንም። ይሄንን አስተካክሉ ለማለት ነው። ኮፒ ሊንክ ሼር ፖስት ያደረጋችሁ ለነዚህ ሁለት አካላት አድርሱልኝ። ይቆያል። ኮፒ ሊንክ እና ሼር አድርጉት። በእውነት ይሄ ለብዙዎች ኦርቶዶክሳውያን እንዴት ነው ቤተክርስቲያን ውስጥም ላለ ቤተክርስቲያን ውጭም ላለ ምዕመናን በሙሉ መድረስ ያለበት ቪዲዮ ነው። ምክንያቱም የትኛውንም አይነት ትሬንድ ኦርቶዶክሳውያን የመከተል ግዴታ የለብንም። ለቪዲዮና ለካሜራ ተብሎ ለትሬንድ ተብሎ ለቲክቶክ ለዩቲዩብ ተብሎ መቅረብ ያለበት ማንነት የለም። እጅግ አድርገን ልንጠነቀቅ ይገባል። ይህ ቪዲዮ ለብዙዎች ተደራሽ እንዲሆን ልጆች ስታሳድጉ መከራ አስተምሩ እና ልጅ ስታሳድጉ መከራ አስለምዷቸው። ለምሳሌ ምን ማድረግ ነው? ዓርብ ማታ ልጆች የዛሬ ራታችሁ ለድሆች ስለሚሰጥ ጦማችሁ ነው የመከራ ማስተማር ብሎ ያንን ልጆች ራሳቸው እንዲመጡት ማድረግ። አንዳንድ ቀን ከወር አንድ ቀን ለምሳሌ የመድኃኒዓለም ዕለት ይችላል በእግር የመጓዝ በባዶ እግር ጫማ አልባ የመጓዝ ቀን ብሎ ቤተሰቡ ሊወስን ይችላል። እንደዛ አረ ልጆች አላችሁ ልብ ብላችሁ ስሙ። መኪና ቢኖራችሁ እንኳን አንዳንድ ጊዜ ልጆችን በእግር ቤት መውሰድ ጥሩ ነው። ረሃብ ይልመዱ፣ ፀሐይ ይልታችሁ። የክርስቶስን መከራስ መቼ ነው በዚህ ካልተለማመዱ ይሸከማሉ። ስለዚህ መከራ እንድንለምድ አሁን እኮ ጭንቅ ማለት መከራ ይካይ ማለት ነው።
ጅል ክርስቲያን ማለት ምንድነው ሲባል መከራ ይንካኝ የሚል ከጅልነት ያወጣሉ አምላካችን መስቀል ይቅርብኝ ማለት ነው። መስቀሌን ካልተሸከምክ ደግሞ የኔ አትሆንም ይላል። ልጅ ያላችሁ በተለይ መከራ ካላስተማርናቸው መቼ ነው መከራ የሚለማመዱ? አንድ ቀን ጥለናቸው ብንሄድ ከኛ ወጥተው የሆነ ነገር መተግበር ይችላሉ? ልጆች ያላችሁ አስቡት። ራሳችሁን ከማንም ጋር አታወዳድሩ። ከሰው ጋር አታነጻጽር ራስህን። ከጳጳስ ጋር፣ ከፓትርያርክ ጋር፣ ከቄስ ጋር፣ ከዲያቆን ጋር፣ ከመምህር ጋር እነሱ እንዲህ ከሆኑ እኔማ የተሻልኩ ነኝ አትበል። ስለ ራስህ ብቻ አስብ፣ ጸልይ። በድለ አዎ በድያለሁ። ያሳዘንኩት እግዚአብሔርን ነው። የተጠመቅኩት እኮ በአባቶች በፓትርያርክ በጳጳሳት ስም አይደለም። ሁላችንም የእግዚአብሔር ልጆች ነን አይደለን? በክርስቶስ ስም የልጅ ልጅ የሚባል ነገር የለም። ካህናት ልጆች፣ እኛ የልጅ ልጆች አይደለም። ከታች እስከ ላይ ሁላችንም የእግዚአብሔር ልጆች ነን። ቃላት ያሰማልን ለመምህራችን። ሁላችንም የእግዚአብሔር ልጆች ነን። ሁላችንም ራሳችንን ከሌሎች ጋር ከማነጻጸር ይልቅ የራሳችንን በደልና የራሳችንን ኃጢአት ብቻ ተመልክተን ወደ እግዚአብሔር ለመለመን ለመጸለይ ወደሱ ለመቅረብ ልንተጋ ያስፈልጋል። ገንዘብ ወዳጅና ቀናተኛ ሰው ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። ሁለቱ ሰዎች ጥሩ ብሎ ዝም ይላል። ነውር ነው፣ እንደዚህ አይደረግም። ማመስገን ይገባል። ሰዎች ሲመሰገኑ እርር ማለት መቅናት። እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት እርር ማለት። ቀናተኛ ሰው በጣም ከባድ ነው። ገብታችኋል? በሌሎች ምስጋና እንኳን ይቀናል። ወይ ወጥተን እንሄዳለን ወይ ወጉን እንለውጠዋለን። አቤት ሐሳብ እናስቀይራለን። አቤት ገሌ ሲባል ምን እንላለን? አዎ ምናምን የሚገርም ነገር ሰሞኑን መብራት እንዲህ አድርጎ ብሎ ወጉን መቀየር ወደ ሌላ ሐሳብ መውሰድ መቅናት እኮ ነው። ድብን ስለምንል እኮ ነው። ሲያረግ ስለምንቀና አይጣል ነው ማምላክን አይጣል። ይሄ ከፍተኛ በሽታ እኮ ነው። በሽታ ነው ይሄ። አይ ዘመዶቼ ስንቱ ይነገራል። ገንዘብን ከመውደድና ቀናተኛ ከመሆን ራሳችንን እናግልን። አንዳንዴ ድሮ ስትወያዩ ሰንበት ትምህርት ግቢ ወይ ገጥሞች ከሆነ እኔ በመንፈሳዊ ሕይወቴ እንደዚህ አይነት ሰው ነኝ፣ በዓለማዊ ሕይወቴ ደግሞ እንላለን። መንፈሳዊ ሕይወቴና ዓለማዊ ሕይወቴ እንዴት አድርጌ አብሬ ተብሎ ይጠየቃል። ሲመሰጣቸው አጣቁ። ይሄው በጣም መጥፎ አስተሳሰብ፣ ክርስቲያን አይሆን አስተሳሰብ። ክርስቲያን ሁለት ሕይወት የለውም። በዚህኛውና በዚህኛው የሚለው ሕይወት የለውም። ብዙዎቻችን ችግር ነው ሁለቱን እየነጣጠልን ኑሯችን፣ ሕይወታችን፣ እንጀራችን ምንም ይሁን የምንሰራውን ሁሉ ግን እግዚአብሔር እንዲከብርበት አድርገን ነው የምንሰራው። ምን አለ ቅዱስ ጳውሎስ? መብላትም ቢሆን መጠጣትም ቢሆን ማንኛውም ለእግዚአብሔር ክብር አድርጉት። እንኳን መብላችን ጾማችን ለእግዚአብሔር ክብር አልሆነም ካለ ቆይቷል። ያሳዝናል። እግዚአብሔር ይጠብቃል። የምታደርጉትን ነገር ለእግዚአብሔር ክብር አድርጉት። አስተማሪ ቢሆን ክርስቲያን አስተማሪ ነኝ፣ ገበሬ ቢሆን ክርስቲያን ገበሬ ነኝ፣ ነጋዴ ቢሆን ክርስቲያን ነጋዴ ነኝ፣ ሐኪም ከሆንኩ ክርስቲያን ሐኪም ነኝ። በጣም ግልጽ ነው። ክርስትና የሆነ ግቢ አጥር ውስጥ አጥረ ነው የምናስቀምጠው ማንነት አይደለም። ከዛ ስንወጣም ሌላ ህይወት ሊኖረን አይገባም። ቤተ ክርስቲያን ለብሰህ የማትሄደው ልብስ ለብሰሽ የማትሄጂው ልብስ ውጭ መልበስ የለብሽ። ከቤተክርስቲያን ቅጥር ግቢ ይችላል የለሽማ። ንስሐ ገብቶ በቀኖና መሃል መውደቅ እኮ በጣም ከባድ እኮ። በጣም ገና ቀኖናችን ሳንጨርስ በዛ ክፉ ልማዳችን ሱሳችን ምክንያት ወድቀን የንስሐ አባታችን ጋር መሄድ ተሳቀን ይቀረን ሰዎች አሉ። ጨርሰን ደግሞ ጥሩ ሆንኩኝ ስንል ስጋው ደግሞ ተቀብለን በመሃል የወደቅን ሰዎች አሉ። በጣም የአብዛኞቻችን ፍርሃት ደግሞ በየቀኑ እኛ ምለን ተገዝተን ስላልቻል ነው። በየቀኑ ታግለን ይህንን ክፉ ምግባራችን መተው ስላልቻልን ከንስሐ በኋላ ድጋሚ የምናደርገው ስለሚመስለን ከስጋው ደግሞ በኋላ ደግሞ ለዛ ነው ብዙዎቻችን መቅረብ የሚከብድ። ቅዱስ ዮሐንስ አፈወርቅ ያን ጊዜ ሰዎች ሲጠመቁ የማይጠመቁ በጣም ብዙ ክርስቲያኖች ይበዙ ነበርና ምክንያቱን ሄዶ ሲያጣራ ከተጠመቅን በኋላ ኃጢአት ብንሰራስ ብናሳድፈውስ የተቀበልነውን የእግዚአብሔር መንፈስ ይሉታል። ጸሎት ስንጸልይ መጀመሪያ ምናችን ሆይ ነው የምንለው። አባታችን ሆይ። አባታችን ሆይ። ያልተጠመቀ ሰው የእግዚአብሔርን ልጅነት ያላገኘ ሰው አባት ማለት አይችልም። ታውቃላችሁ አይደል? ይሄን ጸሎት መጸለይ አይችልም ክርስቲያን ያልሆነ ሰው። ግን አባታችን ሆይ ብለን
አባታችን ሆይ ማለታችን መጠመቃችንን ያሳያል። መጨረሻ ላይ ሄድና በደላችንን ምን በለን ይቅር በል። ስለዚህ ልጅ ከሆንክ በኋላ ምን አለ ማለት ነው? መበደል አለ ማለት ነው። ኃጢአት አለ ማለት ነው። ይሄንን ስለሚያውቅ ነው ሚስጥረ ንስሐና ሚስጥረ ቁርባን የሚደገም ሚስጥራት የሆኑት እኮ ለዚህ ክርስቶስ ስለሚያውቅ ነው። ኃጢአት ድካማችንን ስለሚያውቅ በሰውነታችን ደክመን እንደምንበድል ስለሚያውቅ አባት ካልነው በኋላ ይቅር በሉኝ ይቅር በለኝ ደግሞ በሉኝ አለ። ጸሎቱ ላይ ያስተማረን ጸሎት ላይ ደግሞ እሱን አካተተ። ስለዚህ ወዳጆች ይህንን ኃጢአት ከእግዚአብሔር ጋር ካሉ በምንም ልናሸንፈው በምንም ንስሐ እየገባን በየጊዜው ቶሎ ቶሎ ስጋው ደም እየተቀበልን ካልሆነ በምንም ልናሸንፈው አንችል። በምን ብዙዎቻችን በኃይል ይመስለናል ጎበዝ ስለሆንን ስፖርት ስለሰራን ወይ የሆነ ሞቲቬሽናል ስፒከር ሰምተን አዎ ዛሬ እንለወጣለሁ ስላልን ይመስላል። እንደዛ እንደምስላችሁ ድካምን አምኖ እግዚአብሔር ፊት ራስን አዋርዶ እንደሚሄድ አልችልም እንደማለት የሚያድን ነገር የለም። አልችልም እንደማለት አንድ ጊዜ ዲያብሎስ እግዚአብሔርን እንዲህ አለው ይላሉ አቡነ ሽኖዳ። እግዚአብሔር ዲያብሎስ ነው ያለው ብርቶቹን ለኔ ተዋቸው እኔ እችላቸዋለሁ። እነሱ ብርቶችን ለኔ ተዋቸው። ምኖቹን? ብርቶችን። ማን ነው ይሄን የሚለው? ዲያብሎስ። ለእግዚአብሔር ማለት ዲያብሎስ ነው የሚለው ብርቶቹን ለኔ ተዋቸው። ለምን? ደካሞቹን ግን አልችላቸውም። ምክንያቱም ድካማቸውን አምነው ወደ ማን ተጠግተዋል? ወደ እግዚአብሔር ተጠግተዋል። እግዚአብሔርን የያዘ ሰው ዲያብሎስ ሊችል አይችልም። እኛ እኮ ሰርች አድርገናል። ሀውቱ ምናምን ብለን እኮ ዩቲዩብ ላይ ሰርች አድርገናል። ብዙ ጊዜ ግን ብዙ ሰው እንደዛ ነው የሚያደርገው። ስንት ነገር ሞከር ያልሄድንበት ቦታ የለም። ያልሞከርነው ስትራቴጂ የለም። ያንን ኃጢአት ለመተው ግን አልሆነም። ስለዚህ አሁን ከማን ጋር እንሞክር? ከእግዚአብሔር ጋር። ከእግዚአብሔር ጋር ስጋዬን ይበላ ደሜን ይጣ እኔ በሱ እኖራለሁ እሱ ደግሞ በማን ይኖራል? ማን ያለው ይሄን? ክርስቶስ ነው። አስቡት። ስለዚህ ክርስቶስ የተዋሃደው ስጋ ኃጢአት ሊያሸንፈው አይችልም። ቢያንስ ኃይል ያገኛል። ስለዚህ በየጊዜው ቶሎ ቶሎ እንደው ንስሐ መግባት ቶሎ ቶሎ ስጋውን መቀበል ያስፈልጋል። ወንድማችን ቃለ ሕይወት ያሰማልን። ኃጢአትን ድል የምናደርጋት ከእግዚአብሔር ጋር ስንሆን ብቻ ነው። ከእግዚአብሔር ጋር ደግሞ የምንሆነው በስጋና በደሙ እንደሆነ መረዳት ይጠበቅብናል። ለመምህራችን በድጋሚ ቃለ ሕይወት ያሰማልን። ይህ ቪዲዮ ለብዙዎች ተደራሽ እንዲሆን ሰብስክራይብ በማድረግ እንዲሁም ደግሞ ላይክ እና ሼር በማድረግ ለብዙዎች ተደራሽ እንዲሆን አድርጉት። ዝም ብላችሁ ተማሩ። በየዕለቱ ቃለ እግዚአብሔርን የሚማር ሰው ከዛ ቅዱሳን ሰፈር ዝም ብለህ ተማር፣ ባትለወጥም ተማር። እዛ ይላችሁም አንድ ልጅ በደንብ እናውቀዋለን የሚስቶች ሄዶ አያቱን አባቴ እንደው በቃ ብል አቃተኝ፣ መጽሐፍ ቅዱስ አነባለሁ ቃለ እግዚአብሔር ማራ አይገባኝም፣ መለወጥ አልቻልኩም ብሎ ጠየቅ። ምንም አይነት ፕሮግረስ ራሴ ላይ አልቻልኩም፣ ምንም ለውጥ ላይ አልቻልኩም ማለት ነው። እሳቸው እዛ ጋር የከሰል ማስቀመጫ ወንፊት ይታያል አሉት። ግሩም ምሳሌ ነው። ከሰሉን አራግፈውና በቅርጫቱ ውሃ ይዘና ምን ይዘና በቅርጫቱ ውሃ ይያዛ ስለሚያፈስ አይደል ብዙ ቀዳዳ ቅርጫቱ ያይዝም ዝም ብለህ ሞክረን ያልኩን ነገር አድርጋ ሄዶ ውሃ ይቀዝፍና እየሮጠ ይመጣል። መንገድ ላይ ያልኩት ተመልሶ ሄድና አሁን ከወንዙ ይቀዝፋል፣ እየሮጠ ይመጣል። አሁን ያልኩት ቀኑን ሙሉ ሞከረ፣ የማይመስል ነገር ነው ብሎ ሄደ። አባቴ ሞከርኩ አቃተ። መጀመሪያ የማይመስል ነገር ነው ሞከረ። ደግሞ የጠየኳቸው ጥያቄ ሌላ፣ እርሱ ያዘዙኝ ትእዛዝ ሌላ። ምን ያክል ሆነበት? ያስከውን ቅርጫት ተመልክተዋል። ቅርጫቱን ሳይው በጣም ንጹህ ነው። መጀመሪያ ምን መያዣ ነበር? የከሰል መያዣ። ከሰል መያዣ መቼም ይጠቁ የዞረ ውሃ ሲያረግበት በሂደት አያችሁ ቅርጫቱ ምን ብሏል? ጽድት ብሏል። የተማራችሁት ቃለ እግዚአብሔር አይኖራችሁስ ላይ ቀመጥ ይችላል። ዛሬ የተማርነው ትምህርት ምንም ነገር እንዳልሰራ ዝም ብለህ ተማር። የውሃ ጠብታ የማያቋርጥ የውሃ ጠብታ አለትን እንደሚሰነጥቅ ይላል። የማያቋርጥ ቃለ እግዚአብሔር የደነደነው ልብ ይሰብራል፣ ይሰነጥቃል። አንድ ቀን እግዚአብሔርን መውደድ ትችላለህ። አንድ ቀን ለንስሐ ለስጋው ደግሞ ለተስፋ ደስ ስለሚል ህይወት ያበቃሃል። ስለዚህ ዝም ብለህ አሜን። ሁላችንም ያብቃ። ቃለ እግዚአብሔር በየቀኑ መማር እንዴት ህይወትን እንደሚቀይር በዚህ በከሰል ምሳሌ መረዳት እንችላለን። ሁላችንም ሳናቋርጥ ቃለ እግዚአብሔርን እየተማርን መንፈሳዊ ህይወታችንን አንድ ቀን እንደሚለወጥ ተስፋ በማድረግ ከእግዚአብሔር ጋራ ከቤተ ክርስቲያን ጋራ መኖር ይጠበቅብናል። ትምህርት አልገባ ካላችሁ ቁረቡሽ። እውነቴን ነው። ስራ የምትሰሩ ካላችሁ ስራ አልሳካ ካላችሁ መቁረብ ነው መፍትሄው። ስጋውን ተቀበሉ። ፍርሃት የሚላችሁ የሚያቃዠን ካለ ብቸኝነት የሚሰማን ካለ እግዚአብሔር ከኛ ጋር እንዳልሆነ ምንም እንደማይወደን የሚሰማን ካለ እንጀራውን ቅመሱ። የአይኔ አይናችሁ ይገለጣል፣ አይናችን ይገለጣል። የሁላችንም አይን እግዚአብሔር ይግለጥልን። ስለዚህ ከኢየሩሳሌም ወተን ወደ ኤማሁስ እየሄድን ያለን ሰዎች በመንገዳችን እንኳን ቤተክርስቲያን ውስጥ እንኳን ባንሆን ተመልሰን ንስሐ መግባት መሽቷልና ከኛ ጋር እደር ማለት ከዛ እንጀራውን መቅመስና የሱን አይን ማየት ያስፈልጋል። ያን ጊዜ እንጀራውን ስንቀምስ ለስጋው ደግሞ ስንበቃ እንዴት ሲያስተምረን የነበረው ትምህርት የከለከለን መከልከል
አልሰማ ያለን ጸሎት ህይወታችን ላይ ሀፕን ያደረጉት ነገሮች ሁሉ እግዚአብሔር እንዴት ለመልካም እንዳደረገው እንጀራውን ስቅ የክርስቶስ ስጋና ደም ስንቀበል እንጀራውን ስጋና ደም ስንቀበል ለዛ ክብር ሁላችንም አሜን ያብቃን። አሜን። ቃሎት ያሰማልን ለመምህራችን። ለብዙ ነገር መፍትሄው፣ ለብዙ ችግር፣ ለብዙ ቋጠሮ መፍትሄው የክርስቶስ ስጋና ደም ነው። የክርስቶስ ስጋና ደም የተቀበለ ሰው ድል የማያደርገው ኃጢአት፣ የማያሸንፈው መከራ፣ እንዲሁም ደግሞ የማያልፈው ፈተና የለም። የክርስቶስ ስጋና ደም በመቀበል ህይወታችንን ልናድስ ያስፈልጋል። ምን እያረጋት ነው? እሱ ሙስሊም ይመስላል። ምን እያረካት ነው? አንዴ ገቡ። ምን እያረካት ነው? ህፃኗ ምን እያረካት ነው? ልጆቼ ምን ሆናችሁ ነው? እሱ ሙስሊም ነው። እሷ እሺ ቻው በይ። ቻው። እስኪ ድራማ ነው። ገብርኤል አባት ተሳልማ ወጣች። አይመጣም እንዴ? ከየት ነው የሚመጣው? ማማ ቆየሁብሽ። ለምንድን ነው የሄድክበት? አልሄድም። በጣም ይቅርታ ስለቆየሁብሽ። ምንድን ነው የሚጨቃጨቁት? በእናትሽ ይቅርታ። እኔ መስጊድ ስለነበርኩ ነው። መስጊድ አልሄድም። ማማ እሺ፣ ኬክ ልጋብዝሽ። ምንድን ነው የሚያረጋት? ናቲ ወይ እዛ ጋር ምን እያረጋት ነው? ምን እያረጋት ነው? ወዴት ነው የሚወስዳት? ምን አውቃለሁ እኔ። ና እንድረስላት። ምን እያረካት ነው? የጎረምሳ ቡጢ። ልጅቷ ምን እያረካት ነው? ህፃኗ ምን እያረካት ነው? ልጆቼ ምን ሆናችሁ ነው? ምን እያረጋችሁ ነው? ለምንድን ነው የምትመቱት? አባ ህፃኗን በግድ እየወሰዳት አይተነው ነው። በሉ አሁን ይቅርታ ጠይቁት። እሺ አባ። ይቅርታ ወንድሜ፣ ሳናቸኩለን አስቀየምነ። ችግር የለውም፣ ይቅርታ አያስፈልግም። አባ በጣም ነው የማመሰግነው። ነይ እንሂድ። አባ ልጁ ግን ማን ነው? እሱ ማለት ኦኬ ታሪክ እሷ መጣች። ኦኬ ቤተክርስቲያን ተሳለመች። እሱ ለምንድን ነው የማይሳለመው? ኦኬ ሙስሊም ስለሆነ ነው። ቅድም ህፃኗ ተሳልማ እሱ ለምንድን ነው የማይሳለመው? ይቅርታ አባ፣ እኔ ሙስሊም ነኝ እና የሆነ ነገር ልጠይቃችሁ ፈልጌ ነበር። ሙስሊም ነው? ምን ችግር ልጄ፣ ና እስቲ ቁጭ በል። አባ እኔ ሙስሊም ነኝ እና እሷ ደግሞ የኔ ጎረቤት ነች። የጎረቤት ልጅ ናት። እናቷም በህይወት የሉም እና እሷን እኔ ነኝ እያሳደግኳት ያለሁት እና ሰፈር ውስጥ ዝም ብላ ከምትውል እያሳደጋት ነው። አያችሁ ነገር ተማር ብዬ ነው በራስ ሃይማኖት አስፈልጋትን ነገር ሙሉ አደርግላታለሁ። እና ምን ችግር አለው? እንደዛ ማድረግ አንችልም? አይ ልጄ፣ በዚህ ጊዜ እንደዛ አይነት ሰው ይገኛል መሰለ? ምን ችግር አለው የኔ ልጅ? ይሄ እኮ ጥሩ ነው። ሃይማኖቷን ጠብቆ የሚያሳድጋት ከሆነ እግዚአብሔር ይባርካችሁ። አንተንም ያሰብከውን እግዚአብሔር ይሙላል። አሜን። እናቴ ድንግል ማርያም ትሙላል። አሜን። ልጄ ተባረክ። እድግ በይልኝ። አሜን። ጎሽ ጎሽ፣ አንተም ተባረክልኝ የኔ ልጅ። ጎሽ፣ ሰው የለም እንዳንል ሰው አለ፣ ቀን የለም እንዳንል ቀን አለ። ተባረክ ልጄ፣ እግዚአብሔር ይባርክ፣ መጨረሻህን ያሳምርልኝ ልጅ። አባ በፈለጋችሁት ሰዓት ደግሞ እኔን ከፈለጋችሁኝ የኔ ስራ ቦታዬ እዚህ ላይ አለ። በምትፈልጉኝ ሰዓት ደውሉልኝ። የት ነው አድራሻ? ድንገት እንኳን ብንፈልግህ። ስራስ ምንድን ነው? እኔ የምሰራው ኖብል ኤሌክትሮኒክስ የሚባል ድርጅት ውስጥ ማስታወቂያ። ጥሩ ነው። ዋናው ሀሳብ ምን መሰላችሁ? ሳናውቅ ቸኩለን አንፍረድ። ልጁ ያደረገው ነገር እሷን እናትና አባቷ ስለሞቱባት ለማሳደግ ፈልጎ ነው፣ ወይም ደግሞ እያሳደጋት ነው። ማሳደግ የፈለገው ግን ምንድነው? በሃይማኖቷ ጠብቆ ነው። በጣም አስተማሪና ቁም ነገር አዘል ቪዲዮ ነው። ስለዚህ በችኮላ ምንም ነገር አናደርግ፣ ነገሮችን በማጣረት እናደርጋቸው።
ልደት ማክበር ይቻላል? ልደት ማክበር የእርስዎት ልደት እንኳን የኔውም ተከብሮ ያውቅም ይመስለኛል። እና የልጆች ልደት ይከበራል በከተማ እስኪ እና አሁን ልጆች ብዙ ጊዜ ጥያቄ የሚሆነው ከመፈጸማቸው ስህተቶች አንዱ እንዴት ነው ማክበር ያለብን እያለ ድግስ መደገስ ነው እያምናለሁ። ምን ይላሉ በዚህ ዙሪያ? ይሄ በእኛ አካባቢ ያለውን ተሞክሮ መንገድ ይቻላል። እኛ ማስተማር ከጀመርን በኋላ ህፃናት ላይ የዘረጋ ነው መስመር ልደት ማክበር አይገባም የሚለው ነው። ለምን በጣም ሰው ኑሮ ተወደደ ይላል። ኑሮ የሚያስወድደው ግን ራሱ ነው። አሁን ችግሩን እየጠራ ችግሩ ሲመጣ ለምን ይሰቃያል? አንዳንድ ልደቶችማ ከሰርግ በላይ ናቸው። ሰው ነው እየጠራ ያለው። ኑሮ ውድነቱን ራሱ ይጠራል፣ ራሱ መልሶ ደግሞ ይሰቃያል። አሁን ይሄ ልጆች ልደት ማክበር ማለት ለአንድ ሰው 5 ልጆች ቢኖሩት ለ5ቱም በየአመቱ ሰርግ ያደርጋል። ልክ ነው። ታዲያ ይሄ ኑሮ ተወደደ ብሎ ቢጫው ማን ይሰማል? ለ5 ልጆች 5 ሰርግ ማድረግ ራሱ ገና ሳያድ ኢኮኖሚያዊ ኪሳራም አለው። አዎ፣ ምክንያቱም ኢኮኖሚያዊ ኪሳራ ሰዎች ራሳቸው ችግሩን ፈጥረው ኑሮ ውድነቱን አምጥተው እንደገና ደግሞ ተወደደ ይላል። በእኛ ምን አደረግነው? ህፃናት ልደት ማክበር የለባቸው በልደታቸው ቀን መቆረብ የሚል ነው የኛው። በልደታቸው ቀን ማስተዋወሳቸው ቀን ማቆረብ። ስለዚህ ታዲያ ድግስ አይደለም እኮ የሚያስፈልገው የሚገባ ስራ ነው። ስለዚህ በልደታቸው ቀን እንዲቆሩ በዛች በቆረቡባት ቀን ደግሞ ለአንድ ድሃ ምሳ እንዲያበሉ አለቀ በቃ። በልደት ቀን ኦርቶዶክሳዊ እይታ ለምን ይሄ ጾም ይውላል ብለው እንዲያስቡ በዛው ምን እየተማሩ ነው? ለሌላ ማሰብን ማዘንን የልደታቸውን ቀን ጥቅም ላይ ያዋሏል። አዎ እኔ ወደዚህ ዓለም የመጣሁባት ከጨለማ ወደ ብርሃን የተገኘሁባትን ቀን አስቤ ለድሃ ምሳውን አበላው። በቃ ይሄን ነው የሚያስብ ያለበት ህፃን። ሲያድግ ደግሞ ለብዙ ድሆች የሚያበላ ይሆናል፣ ለብዙ ለተቸገሩ የሚያስብ ይሆናል ማለት ነው። ይሄ ነው ወደ ቀጣይ ሲመጡ መልካም ነገር ነው ማለማመድ ያለብን እንጂ አሁን ላይ ዝም ብሎ ቤት ላይ ዝም ብሎ ኬክ በስማቸው እያጻፈ ምን እያደረገ ዝም ብሎ አዲስ ልብስ እየገዛ እንደ እያለ ሲያሳብድ ይውላል። ታዲያ ነገ በቃ ይሄ ሲቀር በቃ ሰማይ ይነካሉ ልጅ በጣም እንደ ከቀረባቸው ደግሞ ከባድ ቀጥቶ ገስጾ ማስተዳደር አይችልም። ስለዚህ በዚህ ሰዓት በቃ አላስፈላጊ ወጪዎችን ያወጣል። እንዲህ እያለ ሲሰቃይ ይኖራል። ይሄ ትምህርት የጎደለው ማህበረሰብ ነው። ከዚያ ይልቅ የክርስትና የተነሱበት ቀን ቢከበር ብዬ አስባለሁ። አንዳንድ በተለይ አሁን ከስላሴ የተወለዱበት ቀን መቼ ነበር? ይሄ የተወለዱበትን ካገኙ ያችን ማግኘት ስለማይጠፋ ማለት ነው። ስለዚህ በዛ በኩል ቢታሰብማ ጥሩ ነበር። ክርስትና ሰው ብቻ መንፈሳዊ አረዳዱ ከስላሴ ልጅነትን ያገኘንበትን ቀን ማክበር ያወጣል። ልደትን ከማክበር የበለጠ ነው። ጓደኞች ይማሩ ቢባላውን ገንዘብ አውጡ ቢባል እኮ አያወጣም። ግን ለመምህራኖቻችን ቃለ ሕይወት ያሰማልን። ልደትን ማክበር እንደ ኦርቶዶክሳውያን በመንፈሳዊ ይዘት ባለው ነገር መልካም ነገር በማድረግ በእለቱ ማድረግ የሚጠበቅብን ከመንፈሳዊ ሕይወታችን ጋር የማይጋጭ ነገሮችን ልናደርግ ይገባል። ኢየሱስ የሚለው ስም ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለስሙ ለዚህነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ወይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። በየቦታው የሚጠራ አይደለም። ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ ምን ያህል ኃይል እንዳለው ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። የኢየሱስን ስም በፍቅር ልንጠራው እንጂ በየቦታው እንደፈለገ በጌታ በኢየሱስ እያለን በቃለ መሐላ የምናነሳው ስም እንዳልሆነ ልናውቅ ይገባል። ተመስገን ተመስገን አምላኬ። ይመስለኛል የሀብታምና የድሃ የቤተ ክርስቲያን የጸሎት ሁኔታ መጥምቀ መለኮት ቅዱስ ዮሐንስ ሰላም አሳጀረ ሰላም ስለዋልከኝ አመሰግንሃለሁ። አሜን። እኔ ደካማ ልጅ ሆዴ ተርቧልና የዕለት እንጀራዬን አንተ ስጠኝ። አሜን ይስጠን። እኔ እዚህ የሌሎችን ጨራታ ለማሸነፍ እዚህ እየለመንኩት ነው። የዕለት እንጀራህን እኔ እሰጥሃለሁ። ኔትወርኩን አታጨናንቀው። ኔትወርኩን አታጨናንቀው። ወደ እግዚአብሔር ሲጸለይ ኔትወርኩም ይጨናነቃል። መለኮት ቅዱስ ዮሐንስ ለሱ ግን
የለመናችሁትን የዕለት እንጀራውን ሰጠው። የልባችሁን መሻት እሱ ያሳካላችሁ። አሜን አሜን። አንዳንዴ የማይገባ ንግግር እንነጋገራለን። ኔትወርኩን አታጨናንቀው። ወደ እግዚአብሔር መጸለይ ዝም ብሎ አሉባልታ ወይም ደግሞ ዝም ብሎ ነገር ነውና እነዚህ ሁለት ሰዎች የሚያሳዩን አንዱ በትዕቢት ታጅሮ ወደ እግዚአብሔር የሚቀርብና እሱ ደግሞ በንጹህ ልቦ ነው የጸለየውን ነገር ያገኘበትን መንገድ ነው። ልብ ብላችሁ ስሙ። በደንብ ተደርጎ እንዲደመጥ ስለምፈልግ ነው። ልብ ብላችሁ ስሙ። ሰዎች ብዙ ጊዜ ስለ ሰይጣን የሚያወሩት አመት ሙሉ ለምንድን ነው? ስለ ሰይጣን የሚያወሩት ለምንድን ነው? ስለ ሰይጣን ካላወሩ እንጀራቸው ይዘጋል ነው። እንጀራቸው ይዘጋል። እሱ ነው። ስለ ሰይጣን ሲያወሩ የድግምት እንትን የአይነ ጥላ የመተት የገርግር የመነዘንማ ስሙን ራሱ ራሄል ወይ እንትን መብዛት እኮ እና ደግሞ እንደውም ራሱ የእንትን ሁሉ ጋኔን ወጥቷል። ዲያብሎስ ሀገር ሲኖረው ማለት ነው። ማልፈልግ የእንትነይቱ ማማ የምናምን ራሄሎ ምን ትስከተከ ማንም ያስተምራችሁ ይሄን ያጋንንት ስም ራሳቸው አጋንንት እነሱ ማን ያስተምራል? ያጋንንት ስም በመጣፍ ተጥፎ አልተማርንም። በነቢያትም በሐዋርያትም የተነገረን አለ። እነ ሌጊዮን እነ ጋርዲኤል እነ ሳጥናኤል የተነገሩ አሉ። እነሱ እናውቃለን። እንዲሁ የጎጥ ደግሞ ወይ ጉድ ደግሞ የቱርኪቱ ማን ትሆን? የኢስታንቡሏ የኬንያይቱ የቤተክርስቲያን ትምህርት አይደለም። እነዚህም ስም ደግሞ ይኖራቸዋል። ደግሞ በሰለጠነ ዘመን መደንቆር ትልቅ መደንቆር ጭራሽ አጋንንቱ ራሱ የአማራ የትግራይ የኦሮሞ ሁሉ እያሉ እየጠሩ ነው አጋንንቱ። አሁን እንግዲህ የሜሪላንዲቱ አጋንንት የዚህ የዲሲቱ አጋንንት የካናዳይቱ ደግሞ ይላሉ የሱዳኒቱ። ኧረ እንደው ከቀለዱ ላይ ቀር እንዲህ ነው። እና ሰውን ሁሉ አጋንንት ይዞታል የሚሉ ለምንድን ነው? አጋንንት ይዞታል ብለው ሰው ካመነ ሰው አጋንንት እንዳለበት ካመነ ዓመት እስከ ዓመት የነሱ እንጀራ የተከፈተ ነው። ስራቸው እሱን ነው። ቁጭ ብሎ አንድ ሰው ከአጋንንት እጅ አጋንንት በሰው ላይ ተንኮል አይሰሩም ማለት አይደለም። ሰውን ከአጋንንት እጅ የምታወጣው ክርስቶስን ወደሱ በማድረግ ነው። ስለ አጋንንት በመስበክ ሳይሆን ወደ ክርስቶስ የምታመጣው ስለ ክርስቶስ በመስበክ ነው ከአጋንንት የምታወጣው። ቀመሩ ራሱ የተበላሸ ነው። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክርስቶስን ስንሰብክ ነው አጋንንት የሚጠፉት። አቡነ ተክለ ሃይማኖት ኢትዮጵያ ላይ እየዞሩ ለጣዖት አምላኪዎች ሲያስተምሩ ጋኔን ማለት እንዲህ ነው አይደለም ያሉ። ክርስቶስን ይይዛሉ፣ የአጋንንቱን ተንኮል አንድ ጊዜ ይገባሉ። ስለ ዲያብሎስ በማውራት ሳይሆን ስለ ክርስቶስ በማውራት ነው። ስለዚህ የቤተ ክርስቲያኒቱ አስተምሮ ጋኔን ተኮር ሳይሆን ክርስቶስ ተኮር። የመጀመሪያው ስህተት እዚህ ላይ ነው የሚመጣው። የመጽሐፍ ቅዱስ አስተምህሮ ክርስቶስ ተኮር እንጂ ጋኔን ተኮር አይደለም፣ በፍጹም አይደለም። አረጋዊ መንፈሳዊም ሲናገር ጭንቀት የሚያበዙብህን አጋንንት ትተህ የሚረዱህን መላእክት አስብ ነው የሚለው። ሰውን ቀኑን ሙሉ ስለ አጋንንት ብቻ እንዲያስብ እየደነገጠ አንዳንዱ ሰው ምን ይላል? በቃ ዛሬ ትንሽ ስግደት ስላጎደልኩ አጋንንቱ ሳይመቱኝ አይቀሩም እንዲል። አይ ዛሬ ጸሎት አቋርቻለሁ ጠንብሰው ነው የሚጥለኝ እንዲል። እንደዛ ብሎ እንዲያዝ በክርስቶስ ላይ ልብ እንዳይኖረው እምነቱ እንዲላላ የሚያደርግ ትምህርት ነው የሚያስተምሩት። ቃሎት ያሰማልን አባታችን፣ ረጅም እድሜ ከጤንነት ጋር ያድልን። ክርስቶስን በመስበክ እንጂ ስለ ክርስቶስ በማሰብ ስለ ክርስቶስ በመኖር እንጂ ዲያብሎስ እንዲህ ያደርጎኛል ብሎ በመጨነቅ ዲያብሎስን ማራቅ አይቻልም እና ይህን በማድረግ ልንተጋ ያስፈልጋል። ሱሪ እየለበሱ ቤተክርስቲያን መሄዱ ልማድ እየሆነብን መጣ ማለት ነው። መንፈሳዊ ድራማ ነው። እንያቸው እስኪ እንመልከታቸው። ቴድ ኧረ በእናትሽ ምንድን ነው የምታደበላልቂው? ኧረ ውጪ ሰዓት ሄዷል። በእናትሽ ጥቁሩን ሱሪ አይተሽዋል? የምን ጥቁር ሱሪ ነው? አንዱ ለብሰሽ አትወጪም እንዴ? ነግሬሽ አልነበር እንዴ? ምን መስሪያ ቤት የሆነች ልጅ አባቷ ሞቷል። የስራ ባልደረባችን ዛሬ ቀብር ነው ብዬሽ አልነበር? በእናትሽ እንዴ እኔ የምልሽ የቀብር ስነ ስርዓቱ ግን የት ነው?
ማለት የት ነው የሚካሄደው? ማለት የቀብር ስነ ስርዓቱ የሚፈጸመው የት ነው? ቤተክርስቲያን ነው። ሌላ የት ይካሄዳል እንዴ? እና ታዲያ ቤተክርስቲያን ለመሄድ ነው ሱሪ እየፈለግሽ ያለሽው? ቤተክርስቲያን ለመሄድ ደግሞ ቀብር አይደለም? ምን ችግር አለው? ምን ችግር አለው ማለቱ በራሱ ነው ችግር እያመጣብን ያለው። በአደባባይ ሱሪ መልበሳችን ሳያንሰን ከስራ ነው ወደ ስራ ነው ቀብር ነው እያልን ሱሪ እየለበሱ ቤተክርስቲያን መሄዱ ልማድ እየሆነብን መጣ ማለት ነው። ቤተክርስቲያን የራሷ ስርዓትና ሕግ አላት። አሁን ላይ እያስተዋልሽ ከሆነ ወደ ስራ ነው ከስራ ነው ቀብር ነው እየተባለ ቀሚስ መልበሱን ዘንግተውት ነው መሰል ነጠላውን ሳይረሱ ሱሪ እየለበሱ ቤተክርስቲያን መሄዱ እየተዘወተረ መጥቷል። ጭራሽ ደግሞ ጸበል ቦታ ላይ እየተለመደ ነው። በዛ ላይ ቤተክርስቲያን የጸሎት ስፍራ ነው። እኛ ሱሪ ለብሰን ቤተክርስቲያን በምንሄድበት ሰዓት እዛ ቆሞ ጸሎት የሚያደርጉ ስሙ እስኪ የኛን ሱሪ መልበስ አይተው ሊሰናከሉ ይችላል። ወንጌሉ የሚለው ለአንድ ሰው መሰናከል ምክንያት ከምትሆን በራሱ ላይ የድንጋይ ወፍጮ አጥልቆ ወደ ጥልቁ ቢወረወር ይቀላል ይላል። ይህ ከቤተክርስቲያን ስርዓት ፍጹም ይራቃል። ልምድ ከኃጢአት ይከፋል። አንዳንድ ልማድ የምናደርጋቸው ነገሮች እየቆየ በመጣ ቁጥር ትክክል እየመሰለን ይመጣል። ቃልዎት ያሰማል። ለእህቶቻችን ጥሩ ትምህርት ነው። በጣም እጅግ አስተማሪ ትምህርት ነው። ችግር የለውም እያልን የምናደርገው በቤተ ክርስቲያኑ ብዙ ነገሮች ችግር የሚያመጡ ናቸው። እህቶቻችን ደግሞ ሱሪ ለብሳችሁ መምጣታችሁ ወይም ደግሞ ቤተ ክርስቲያን መሄዳችሁ ብዙ ችግር ነው የሚያመጣው። እንዲያው ሴት ልጅ ሱሪ አትለብስም ብቻ ሳይሆን የምታሰናክሉት የምታጠፉት ብዙ ነውና ልትጠነቀቁ ይገባል። ይህ ቪዲዮ ሱሪ ለምትለብስና በመልበስ ለሚያስቸግራችሁ ጓደኞቻችሁ ላኩላቸው። ይህንን ጥላ አትዘርጉት፣ መልሱ። ጃንጥላ ስትገዙ ባካችሁ ምዕመናን ተጠንቀቁ። ጃንጥላ ስትገዙ እስኪ ለታቦቱ የምንይዘው ጃንጥላ አጥተናል። እናንተ የምታዩት ትልቅ መሆኑን ነው። ከላይ ያለውን መስቀሉን ሐረጉን ነው። በውስጥ ያለው ምስሉ ምንድን ነው? ማንን ነው የሚያመለክተው? በውስጥ ገበሩ ምን ይመስላል? በውስጥ ገበር የሚደረግ ገበር አለ። የሆነ የተለያዩ ከለር ያለው ባንዲራ ማለት ነው። ግን አጥኑት። አሁን ከታቦቱ እንዲህ ስንዘረጋ አይታችሁም ታውቁት? ኮሜንት ላይ ጻፉልኝ። የሚታየው ነገር ግን የማን ነው? እኛን ኦርቶዶክሳውያንን ይገልጣል ወይ? አይደለም። ኦርቶዶክሳውያንን ተውት፣ ጠቅላላ ኢትዮጵያን የትኛውንም ሃይማኖት አንዳንድ ጥላ ላይ አባታችን የሚናገሩት አንዳንድ ጥላ ላይ ከስር ገበር የሚደረገው ይሄ የኢሉሚናቲ የለም ቀይ ቢጫ ምናምን አረንጓዴ ምናምን ያለው ከለር እሱ የሚደረግ ገበር አለውና እሱን ለማለት ፈልገው ነው። ኢትዮጵያ የሚኖረውን ይገልጣል ወይ? የነማን ነው ያርማ? ከተለያየ የተቀያየጠ ስለሆነ ይህንን አይታችሁ ብዙ ችግራችን ምን መሰላችሁ? እኛ እናዘጋጀውማ የኛን ነው። አዎ ንዋያተ ቅድሳቱን ኦርቶዶክሳውያን በብዛት አያዘጋጁትም። ችግሩ እሱ ነው። ብቻ ገበያው እንዲደራላችሁ ይሸጡልናል። ሳናውቅ ሳናይ ስርዓቱን ሳንጠብቅ እንገዛዋለን። እልል ብለን እንቀበለዋለን። በጸሎት እናሳርጋለን። ይሄው ኢትዮጵያ ዓላማዋ ይሄ ነው። የዚህ አስፋፊ ናት ተብላ ሌላ ስም ቤተክርስቲያኒቷ ጭምር ይሰጣታል። ልንጠነቀቅ ይገባል። ባካችሁ ብዙ ጊዜ ተናግሬ ስለነበር ይህንን ጥላ አትዘርጉት፣ መልሱ። ሁልጊዜ በዓል በሆነ ቁጥር አሁንም እዚያው ነው። ስለዚህ የማይሆን ነገር ከስር ያለውን እየገነጠላችሁ አውጡት። ከላይ መስቀሉ ያለው እንትኑ ብቻ ለኛ ይበቃናል። የራሳችንን ለራሳችን እንጠቀም። አያችሁ ንዋያተ ቅዱሳት ብዙ ጊዜ በኦርቶዶክሳውያን ስለማይመረቱ ስለማይዘጋጁ ሌላ ሐሳብ ያላቸው የራሳቸውን የተንኮልና የሰይጣንን ሐሳብ ይቀይጡበታል። ስለዚህ ንዋያተ ቅዱሳትን ስንገዛ እባካችሁን ተጠንቅቀን እንግዛ። እናንተስ አይታችሁ የምታውቁ ከሆነ ገበሩን አይታችሁ የምታውቁ ከሆነ ኮሜንት ላይ አሳውቁን። ንስሐ መግባት ማለት ኃጢአትን ሄዶ ሪፖርት ማድረግ ማለት አይደለም። ዳግመኛ ወደ ኃጢአት አለመመለስ ማለት ነው። ኃጢአትን ማቆም ማለት ነው። ንስሐ ማለት ኃጢአትን ሪፖርት እያደረጉ በየጊዜው መናገር ሳይሆን ኃጢአትን ማቆም ነው። ኃጢአትን ማቆም ንስሐ ሙሉ የሚሆነው መጀመሪያ ኃጢአትን ሲያቆሙ፣ ከዚያ ሲናገሩ፣ ከዚያ መልካም ሲሰሩ።
4 ነገር ነው ንስሐን ሙሉ የሚያደርገው። 4 ነገር ኃጢአትን ማቆም፣ ኃጢአትን ማመን፣ ከዛስ መልካም መስራት። ኃጢአትን ማመን፣ ኃጢአትን ማቆም፣ መልካም ስራ መስራት እና በዚያው ጸንቶ ሲኖር መጽናት ንስሐ ሙሉ ይሆናል እንጂ ኃጢአትን ዝም ብሎ ሄዶ መናገር ንስሐ ይባላል። መጽናት ነው። የንስሐ ፍሬ አፍሩ አይደል ያለ ማቴዎስ ወንጌል ምዕራፍ 3 ላይ ግበሩኬ ዘይደለወክም ፍሬ ዘይደለወክም ለንስሐ ለንስሐ የሚያበቃ ፍሬና የንስሐ ፍሬ ተብሎ ይከፈላል። ለንስሐ የሚያበቃ ፍሬ ትምህርት ነው። የንስሐ ፍሬ ምግባር። ስለዚህ እነዚህን ማድረግ ነው። ንስሐ መግባት ማለት የምግባር ፍሬ ማድረግ ማለት ነው። እንዴት እገሌ ሊከዳኝ ይችላል? እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለ። ይጎላል፣ ፍቅርም ይጎላል እኮ መዋደድ ራሱ ይጎላል። ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሰ እንደሚመጣው መጀመሪያ ጤና ይስጥልኝ ስንገናኝ ማለት ነው። ሰውዬ ጤና ይስጥልኝ፣ ከዛ ጤና ይስጥልኝ ፊት ለፊት ተጎንብሰን የተቀበልነውን ሰው አንገታችንን አቅንተን 3 ቀን አብረን ነው ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብረን ቢቀመጥ የምንለምደው ነው የሚመስለኝ እንደው እውነት ለመናገር ማለት ነው። እንደው ማተብ የሚል ሜካፕ ስትቀባም ደግሞ ማተብ ይወልቃል። አረድ በማርያም እንጂ ተቃሽው ጨርሻለሁ። መውጣት እንችላለን። ማተቡን አውልቃ የሆነ እንዴት ነኝ? ዋው እንዴት ነው ያማረብሽ! ነው ማለት ብሪጋው ለተፈስተኝ አመሰግናለሁ። ቀልዬ በቃ እንውጣ ይሻላል። ማተብሽስ አለባበስ ጋር ስመጣ አድርጓል። ምን ችግር አለ? ማተብ ደግሞ ካለባበስ ጋር የአንገት ጌጥ አያምርም? ወይቶች ማለት ደግሞ ማተቡ ካለባበሷ ጋር ብዙ እንደዚህ የሚያምርባት ይመስለኛል። እሱም ብዬ እኮ ነው። ለክርስቲያን እኮ ከማተቡ በላይ ሌላ ጌጥ የለም። ማይተባችን እኮ መለያችን ብቻ ሳይሆን ውበታችን፣ ድምቀታችንም ጭምር ነው። አዎ ምንቴ ግን እኮ ብሩስ እኛ ኦርቶዶክሶች ነን። ቀድሞን ከማይተባችን ጋር የማይሄደው አለባበሳችን ነው እንጂ ማይተባችን አይደለም። ደግሞ ዛሬ ልደትሽ ነው። ይቺን አዲስ ቀን የሰጠሽን አምላክ የምታመሰግኝ ማይተብሽን በማውለቅ ደግሞም ዛሬ አይቶ ነገ ዞር ብሎ ለማያይሽ መንገደኛ ሰው ብለሽ ማይተብሽን ታውቂያለሽ። እህቶቻችን ግን እባካችሁን አባቶች ለዚች ማህተብ ሲሉ ስንት መከራን ተቀብለዋል። እኛስ ማይተባችንን ከምናወልቅ ብለን ይሄን ማይተብ ተሸክመን የምንሄደው የልደታችን ቀን ሲደርስ ለጌጥ ብለን ማህተባችንን ለማውለቅ ነው። ክርስቶስስ የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ አይደል ያለው? ታዲያ ለጌጥ ብለሽ ማህተብሽን ታውቂያለሽ? አንዳንድ ጊዜ ወጣት ልጅ ከመንገድ ሲወጣ የሚመልስ ጓደኛ ሲኖር ትለኝነት አሁን ማተብን በማውለቅ ሳይሆን የሚያምርባችሁ ማተቡን በማድረግና ስለማተቡ በመመስከር ነው። በጣም ልታስቡበት። የተለያየ ፕሮግራም ስትገኙ ማህተባችሁን መሸፈን ወይም ደግሞ ማህተባችሁን አውልቃችሁ ሜካፓችሁን መሰራት አይደለም የሚጠቅሙ። ይልቅስ ማህተባችሁን ሳታወልቁ ብትችሉ ሜካፑን ራሱ ባትሰሩት መልካም ነው። እንዲያው ቅድስት ቤተክርስቲያን የምትቀባቡትን ነገር በፍጹም ስርዓተ ቤተክርስቲያን አይደለም። ማዕተባችንን ማውለቅ ወይም ደግሞ የሆነ ቀን የምናደርገው የሆነ ቀን የማናደርገው አይደለም ማዕተባችን። ስለዚህ ባካችሁን እየተጠነቀቅን ቀጣይ ወደምናደርገው ቪዲዮ በአባ ገብረ ኪዳን ስም የጥንቆላ ስራ ተጀምሯል። ስሙት። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን?
መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩ። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። ደመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችሁ። መስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱራ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተ ክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከምሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4 ጉባኤ የሚለው ሚዲያ ብቻ ነው። ባካችሁን ይሄ ቪዲዮ ለብዙዎች ተዳራሽ እንዲሆን ከሚሳሳቱበት መንገድ እንድንመልሳቸው መልእክቴ ነው። በኤአይ ብዙ ነገር ይሰራል። የአባቶቻችን መልእክት እንዳልሆነ ተረድተን ይህን ነገር ለብዙዎችም ደግሞ ያልሰሙ ያላዩ ካሉ ምናልባትም እየተሳሳቱ ከሆነ ከዚህ መንገድ ልናሳያቸው ልንመልሳቸው ይገባል። ለዛሬ ያዝናቸው ቪዲዮ እነዚህን ይመስላሉ። እግዚአብሔር አምላክ በቸርነቱ የተማርነውን የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። በቀጣይ በተለያዩ ቁም ነገር አዘልና ኦርቶዶክሳዊ ማንነትን የሚያላብሱ ቪዲዮዎችን ሰብሰብ አድርገን እናመጣለን። እባካችሁ ወራዙት ሚዲያን ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ እና ሼር በማድረግ ለሌሎች ተደራሽ እንዲሆን አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።